በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን መስከረም 17 በዚች ቀን ክብር ይግባውና ጌታ ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። ይህም የጻድቁ ንጉሥ ቆስጠንጢኖስ እናት ንግሥት እሌኒ ከተሰወረበት የተገለጠችው ነው። የጎልጎታ ኮረብታ ባስጠረገች ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታ የሆነበት ምክንያት እንዲህ ነው። ብዙ ድንቆች ታምራቶች ክብር ይግባውና ከጌታ ከኢየሱስ ክርስቶስ ከመቃብሩና ከመስቀሉ የሚገለጡ ነው። ሙታን ይነሱ ነበርና የበጎበጡና በሽተኞች ሁሉ ይፈወሱ ነበር። ስለዚህም አይሁድ ተቆጡ፣ እንዲህም ሥርዓት ሰርተው ባዘዙ። በይሁዳ ሀገር ሁሉም በኢየሩሳሌም ቤት የሚጠረግ ሁሉ ወደ አፈር ወይም ጉድጓድ የሚጠረግ በናዝሬቱ ኢየሱስ ክርስቶስ መቃብር ላይ ይጥል ዘንድ እንዲህም እያደረጉ ንግሥት እሌኒ እስከመጣች ድረስ ከ300 ዓመት በላይ ኖሩ። እሷም በመጣች ጊዜ ክብር ይግባውና ጌታ ኢየሱስ ክርስቶስ መቃብር እስካሳዩዋት ድረስ አይሁድን ይዛ አሰቃየቻቸው። ያንን ኮረብታ እስከጠረጉ ድረስ አስገደደቻቸው። የከበረ መስቀልም ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተክርስቲያን ተሰራች። በዚች ቀንም አከበሯት። ለመስቀሉ በዓልም መስከረም 17 ቀን አከበሩለት። የክርስቲያን ወገኖች ሁሉም ከየሀገሮቻቸው በመምጣት ክብር ይግባውና ለጌታ ኢየሱስ ክርስቶስ የትንሣኤ በዓልን እንዲያከብሩ ለመስቀል ታላቅ በዓል የሚያከብሩ ሆነ። ክርስቲያኖችም በጎዳና እየተጓዙ ሳለ ስሙን ይስሐቅ የሚባል አንድ ሳምራዊ ሰው ከእሳቸው ጋር ነበረ። ከእርሱም ጋር ብዙዎቹ ሳምራውያን ክርስቲያን በጎዳና እየተጓዙ ሳለ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበረ። ከእርሱም ጋር ብዙ ሳምራውያን ነበሩ። ይህም ይስሐቅ የክርስቲያን ወገኖች ለምን በከንቱ ትደክማላችሁ? ለእንጨት ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ከክርስቲያን ወገኖች ስሙ አውዶኪዮስ የሚባል አንድ ቄስ ስለ አለ። ሕዝቡም በጎዳና ሲጓዙ የሚጠጡት ውሃ አላገኙም ነበርና ተጠሙ። ወደ አንድ ጉድጓድ ሄዱ። በውስጡም መሪር የሆነና የገማ ውሃ አገኙ። እጅግም በውሃ ጥማት ተሰቃዩ። ይስሐቅ እጅግ ይሳለቅባቸው ጀመር። የቀናች ያመካላችሁ ይህን የገማና የመረረ ውሃ ተለውጦ እስኪ ጣፋጭ ሆነ ይላቸው ነበር። ቀሲስ አውዶኪዮስም በሰማ ጊዜ መንፈሳዊ ቅናትን ቀንቶ ከዚህ ሳምራዊ ይስሐቅ ጋር ተከራከረ። ሳምራዊውን በመስቀል ስም የታምራትን ኃይል ካየሁ እኔ በክርስቶስ አምናለሁ አለ። ያን ጊዜም ቀሲሱ አውዶኪዮስ በዚህ በገማ ውሃ ላይ ጸለየ። ውሃውንም ወዲያውኑ ጣፋጭ ሆነ። ከእርሱም ህዝቡ ሁሉ እንስሶቻቸውን ጠጡ። ሳምራዊ ይስሐቅ ግን በተጠማ ጊዜ በረዋት ከያዘው ውሃ ሊጠጣ ፈለገ። ግን ገምቶ ተልቶ አገኘውና መሪር ለቅሶን አለቀሰ። ወደ ከበረ ቄስ አውዶኪዮስም መጥቶ ከእግሩ በታች ሰገደ። ክብር ይግባውና በጌታ በኢየሱስ ክርስቶስ አመነ። በከበረ ቄስ በአውዶኪዮስም ጸሎት ጣፋጭ ከሆነው ከዚያ ውሃ ጠጣ። ከዛ በኋላ ውስጡ ታላቅ ኃይል የሚሰራን ሆነ። እርሱም ለአረማውያን የሚጣፍጥ ሲሆን ለካዲያና ለአረማውያን የሚምር ሆነ። በውስጡ የብርሃን መስቀል ታየ። በአጠገቡ የሆነች ቤተክርስቲያን ሰሩለት። ሳምራዊ ይስሐቅም ወደ ኢየሩሳሌም ከተማ በተመለሰ ጊዜ ወደ ኤጲስቆጶሱ ሄዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ። የከበረ መስቀል ዳግመኛም የተገለጠበት መጋቢት 10 ቀን ነው። ዜናውን በዚህ ቀን ተጽፏል። ምዕመናን በታላቅ ጾም መካከል በዓሉን ማክበር ስላልተቻላቸው በዓሉን ቤተክርስቲያን በከበረችበት ቀን አደረጉ። ይህም መስከረም 17 ቀን ነው። በዚህ ቀን አስቀድሞ ከከበረ መቃብር በንግሥት እሌኒ እጅ የተገለጠበት ነው። በመስቀሉ ላዳነን ለእግዚአብሔር ምስጋና ይሁን። ክብር ምስጋና ገንዘቡ ነውና ለዘላለሙ አሜን። በዚች ቀን የከበረች ሮማዊት ታኦግንስጣ አረፈች። ይህችም ቅድስት በደጋጎች ነገስታት በአኖሪዎስና በአርቃዲዎስ ዘመን የከበረች ናት። በዚያ ወራይ ህንድ ንጉሥ መልክተኞችን እጅ መንሻ ይዘው ወደ ንጉሥ አኖሪዎስ መጡ። በሚመልሱም ጊዜ ይህች ድንግል ታኦግንስጣን ያገኟት። የምታነበው መጽሐፍ እጇ ውስጥ ነበር። ወደ ሀገራቸው ነጥቀው ወሰዷት። ለህንድ ንጉሥ ሚስቶችና ቤተሰቦች የምትጠብቅ ሆነች። በአንዲት ዕለትም የንጉሥ ልጅ አስጨናቂ በሆነ ደዌ ታመመች። የከበረች ታኦግንስጣም ወስዳ በብቷ ታቀፋ በመስቀል ምልክት አማተበችበት። በዚህም ጊዜ ዳነ። ከእርሷም ስለተደረገው ታምር የዚች የከበረች ድንግል ታኦግንስጣን ዜናዋን በአገር ሁሉ ተሰማ። ከዚያች ቀን ወዲህ በእነርሱ ዘንድ እመቤት እንጂ እንደ አገልጋይ አልሆነችም። ከዚያ በኋላ የህንድ ንጉሥ ወደ ጦርነት በሄደ ጊዜ ጉም፣ ጭጋግ፣ አውሎ ነፋስና ጨለም በላዩ መጣ። ንጉሱ ግን የከበረች ታኦግንስጣን ስታማትብ ስላየ በመስቀል ምልክት ማማተብን ያውቅ ነበርና ያን ጊዜ በጭጋጉ፣ በጉሙ፣ በጨለማውና በጥቅሉ ነፋስ ላይ በመስቀል ምልክት አማተበ። ወዲያውኑ ፀሐይ ወጣ። ታላቅ ጸጥታም ሆነ። ጠላቶቹም በዚህ የመስቀል ምልክት ድል አደረጋቸው። እጅግም ደስ አለው።
ንጉሱም ከጦርነት በተመለሰ ጊዜ ለከበረች ታዎግንስጣ ከእግሯ በታች ሰገደ። እርሱና ቤተሰቦች ሁሉ የሀገሩን ሰዎች የከበረች የንግስት የክርስትና ጥምቀት ታጠምቀው ዘንድ ለመናት። ቅድስት ታዎግንስጣም እንዲህ አለች፣ ይህ አደርግ ዘንድ ለእኔ አይገባኝም። የሚያጠምቃቸው ካህን ይልክላቸው ዘንድ ወደ ንጉሱ አኖሪዎስ ላኩ። ያን ጊዜም ከወገኖቹ ጋር የሚያጠምቀውን ካህን እንዲልክለት ለየንድ ንጉስ ወደ ንጉሱ አኖሪዎስ መልእክተኞችን ላከ። ንጉስ አኖሪዎስም ልመናውን ተቀብሎ የሚያጠምቃቸው ቄስ ላከ። ቄሱም አጠመቃቸው። መስዋዕትንም ቀድሶ ክብር ይግባውና ጌታ ኢየሱስ ክርስቶስ ሥጋውን ደሙን አቀበላቸው። እግዚአብሔርን የምትወድ የከበረች ድንግል ታዎግንስጣ እጅግ ደስ አላት። ያንንም ቄስ መንፈሳዊ ሰላምታ ሰጠችውና ከእርሱ ቡራኬን ተቀበለች። እርሱም ከእርሷ በረከትን ተቀበለ። ከዚያ በኋላ ራሷ ገዳም ሰራች። ብዙ ደናግልም ተሰበሰቡ። የምንኩስና ልብስንም በመልበስ እንደ እርሷ መሆን ወደዱ። እርሷ እንደ እመምኔት ሆነች። አምባታዊ ቄስ የክርስትና ጥምቀትን ካጠመቃቸው በኋላ ወደ ንጉሱ አኖሪዎስ ተመልሶ የህንድ ሰዎች እንዳጠመቃቸውና ክብር ይግባውና ወደ ክርስቶስ ሃይማኖት እንደገቡ ነገረው። ንጉስ አኖሪዎስም እጅግ ደስ አለው። የሮሜ ሀገር ሊቀ ጳጳስ ባህታዊ ኤጲስቆጶስ አድርጎ እንዲሾምላቸው አዘዘው። እርሱም ኤጲስቆጶስነት ሹሞ ከህንድ ሰዎች ላከላቸው። እጅግም ደስ አላቸው። ከዚያ በኋላ ታላቅ ቤተክርስቲያን ሊሰሩ ጀመሩ። ምሰሶዎችንም በፈለጉ ጊዜ አላገኙም። በዚህ አካባቢ ታላቅ የጣዖት ቤት ነበረ። በውስጡም ያማሩ ምሰሶች አሉ። ድንግሊቱ ታዎግንስጣንም ክብር ይግባውና ጌታ ኢየሱስ ክርስቶስ ብዙ በማልቀስ ለመነች። ያን ጊዜ እሊያ ምሰሶች ከጣዖት ቤት ፈልሰው ሐናጢዎቹ ከሚሹት ቦታ በቤተክርስቲያን መካከል ተተከሉ። አማንያን ሁሉ ክብር ይግባውና ጌታ ኢየሱስ ክርስቶስን አመሰገኑት። ጣዖትን ሲያመልኩ የነበሩ ጣዖታቸውን ሰብረው ክብር ይግባውና ወደ ጌታ ኢየሱስ ክርስቶስ ሃይማኖት ተመልሶ ገቡ። በዚያችም ሀገር ታላቅ ደስታ ሆነ። ቅድስት ድንግል ታዎግንስጣም ተጋድሏን ከፈጸመች በኋላ እግዚአብሔርን አገልግላ ደስ አሰኝታ በዚያ ገዳም በደናግሉ መካከል በሰላም በፍቅር አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ለአባቶቻችን ሊቃነ ጳጳሳት 14ኛ የሆነ እስክንድርያ ሊቀ ጳጳስ ቅዱስ አባት ዲዮናስዮስ አረፈ። ይህም ቅዱስ ንጉሥ ዳኪዎስ ሊገድለው ፈልጎት ነበር። ግን እግዚአብሔር ሰወረ። ይህንም አባት ብልህ አዋቂ ስለነበረ ብዙ የቤተክርስቲያን መጽሐፍ ተረጎመ። በዘመኑም በሮም ንጉሥ በከሃዲው ዳኪዎስ እጅ ቅዱስ መርቆሬዎስ በሰማዕትነት አረፈ። ሁለተኛው 7 ደቂቀ 372 ዓመት አንቀላፍተው ነቁልም ለጣዖት ሊያሰግዷቸው በፈለጓቸው ጊዜ ከዳኪዎስ ፊት የሸሹ ከኤፌሶን ሀገር ከታላላቆች ተወላጆች ወገን የሆኑ ናቸው። ዳግመኛም በዘመኑ የመነኩሳት አለቃ ገዳማትን የሰራ ግብፃዊ ታላቅ እንጦንስ የመጀመሪያ ጊዜ መነኩስ ሆነ። ይህም ቅዱስ ዲዮናስዮስ በሊቀ ጵጵስና ሹመት 12 ዓመት ኖረ። መንጋዎችን በትክክል በፍቅር አንድነት ጠበቃቸው። እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሊቢያ የኪሪያኖስ የዩስጢና የቴክስልጥስ መታሰብ የሆነ ለእግዚአብሔር ምስጋና ይሁን። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። ጌታዊ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ ባል እንደተቀበሉ ልጅ የሚያገለግሉን ኃይለ ምለት እያሳሰቦች እንግዲህ ጊዜ ማቅል ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበስብበትን የጉባኤ ቦታ ባርኩ። መጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።